እንዴት ነህ? ሰላም ነው ወይ አንተ? አለው ሁሉ ሰላም። እንኳን ደህና እግዚአብሔር መጣ። ይመስገን። እንኳን ደህና ቆየን። ኦራይት። እኔ እንኳን ያው በዚህ በውስጥ ደግሞ እየላኩ አንዳንድ ሰዎች ኮንፊውዥን ተፈጥሮ እዚህ እየተነጋገርን ያለን ልጆች አለን። አንተን እሺ። ስላገኘው ያው አንተ መፍትሄ ስለሆንክ ለብዙ ነገር እዚች ጋር ከላይ ለጥፊያት ነበረ። አጋጣሚ ሆኖ እህ በሶስት በኩል በገላትያ በዮሐንስና በሐዋርያ ስራ ላይ የተጻፉትን አይተው ከሆነ ከላይ አላቅም እና እዛ ላይ አላየሁም። የሚሉትን ነገሮች ስለ እሺ። አባቱ የሚናገረውን ገላትያ አንድ ላይ ያለውንና ስለ ልጁ ደግሞ ዮሐንስ ላይ 28 ላይ እንዲሁም ሐዋርያ ስራ ላይ ደግሞ ስለ መንፈስ ቅዱስ የተናገረው 5 ከቁጥር 3 እስከ 4 ድረስ ያለውን ከቻልክ አዎ። ኮንፊውዥን ስላለ እዛ ጋር በአካል ደረጃ ያስቀመጣቸውን ነው ስላሴ ብለው የሚያምኑትና ይሄ ነገር ያስኬዳል ወይ የሚለውን ነገር እኔም በደንብ በስነ ስርዓት መስማት ስለምፈልግ ትንሽ ታብራራልኝ ብዬ ነው። እሺ። 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 መልካም መልካም። ከላይ ጽፌዋለሁኝ። ድጋሚ ካስፈለገ አዎ፣ ብትጽፍልኝም ድጋሚ ብትለጥፈው ደስ ይለኛል። ምንም ችግር ኦኬ። የለውም። እሺ። ምንድነው እንግዲህ የመጀመሪያው ዮሐንስ ማን ነው ገላትያ ምዕራፍ 1 ላይ ያነሳው? እንዲያውም ያ አብና ወልድ እ፣ አብና ወልድን መለየት የማይቻል መሆኑን ከሚገልጽልን የመጽሐፍ ቅዱስ ሐሳብ አንዱ ነው። ገላትያ ምዕራፍ 1 ቁጥር 1። ምክንያቱም ምንድነው የሚለው? ገላትያ ምዕራፍ 1 ቁጥር 1 ምንድነው የሚለው? በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ይላል። ኦኬ። በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም ከሰው ያልሆነ ጳውሎስ እያለ ይቀጥላል። አሁን ኢየሱስ ክርስቶስ ብሎ ያነሳል። ኦኬ። ከዛ ከሙታን ያስነሳውን ደግሞ ማን ነው ብሎ ያነሳል? እግዚአብሔር አብ ነው ብሎ ይገልጻል። ስለዚህ ክርስቶስ ሞተ፣ ለኃጢአተኞች ሞተ። ከሙታን ያስነሳው ማን ነው ስንል እግዚአብሔር አብ ነው ይላል። ይሄ ጥቅስ ማለት ነው። ኦኬ። በዮሐንስ ወንጌል ይህንን እንደያዝክ ዮሐንስ ወንጌል ምዕራፍ 2 ላይ ሄደህ ደግሞ ስታየው ሐዋርያ ጳውሎስ ይህንን ሊናገር የቻለበትን ምክንያት ደግሞ ምዕራፍ 2 ቁጥር 19 ላይ ተመልከት። ስለዚህ አንሺ አለ ተነሺ አለ የሚለውን እንረዳለን። ኦኬ። ተነሺ ማን ነው? ክርስቶስ ወይም ወልድ ነው። አንሺው ደግሞ ማን ነው? እግዚአብሔር አብ ብሎ በግልጽ ቋንቋ ነው ያስቀመጠው። እዚህ ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ደግሞ ናና ተመልከት። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 አንሺውና ተነሺው በተለያየ አካል ነው የሚኖሩት ወይስ እንዴት ነው የአንሺና የተነሺ ኑሮ የሚለውን ደግሞ እናያለን። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ምናልባት ብሮክ መጽሐፍ ቅዱስ እያነበብን ነው አይደል የምንነጋገር ያለ ነው አንተ መጽሐፍ ቅዱስ አልያዝክም? አዎ ነው ይዣለሁ። ቀጥል፣ እየሰማሁ ነው አለ ይዣለሁ። ኦኬ። ይዘህ ከሆነ ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በሶስትም ቀን እኔ መጽሐፍ ላይ ያስነሳኛል አይልም። ምንድነው የሚለው አንተ ጋር? አነሳዋለሁ ነው የሚለው። ስለዚህ ይህን ቤተ መቅደስ አፍርሱት ሲል ይሄ ይፈርሳል የተባለው ቤተ መቅደስ ምን እንደሆነ ደግሞ እዛው ትንሽ ልቀጥዬ ላንብበው ልጨርሰውና ስለዚህ አይሁድ ይላል ቁጥር 20 ላይ
ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ይላል። ስለዚህ ይህን ቤተ መቅደስ አፍርሱት ሲል ይሄ አፍርሱት የተባለው ቤተ መቅደስ ምኑ ነው ማለት ነው? ስለ ሰውነቱ ቤተ መቅደስ ይል ነበረ። ስለ ሰውነቱ ነው ማለት ነው። ስለ ሰውነቱ ስጋው። ኦኬ። ስለዚህ የሚፈርሰው ምኑ ነው? ሰውነቱ ነው። የሚሞተው ሰውነቱ ነው ማለት ነው። ከዛስ ደግሞ ምን አለ? በ3 ቀን ምን አደርገዋለሁ? አነሳዋለሁ አለ። ስለዚህ የሚፈርሰውም ኢየሱስ ነው። በምኑ? በሰውነቱ። አነሳዋለሁ ሲል አስነሺውም ኢየሱስ ነው። በምኑ? በእግዚአብሔር አብነቱ ማለት ነው። ኢየሱስ ክርስቶስ ወልድ ብቻ ከሆነ አነሳዋለሁ ማለት አይችልም። ምክንያቱም ያስነሳው ማን ነው ብለን ነው የሚያስነሳ ማን ነው ብለን ነው ያነበብነው ገላትያ ላይ እግዚአብሔር አብ ነው የሚያስነሳው። አስነሺውና ተነሺው ሁለት አካላት አይደሉም ማለት ነው። ይህም ቤተ መቅደስ አፍርሱት በ3 ቀን ያስነሳኛል ሳይሆን ያለው በ3 ቀን አነሳዋለሁ ነው ያለው። አስነሺም ራሱ። ስለዚህ ኢየሱስ ክርስቶስ በሰውነቱ ተነሺ ነው፣ በአብነቱ ደግሞ አስነሺ ነው። ይህንን ነው መካድ የሚፈልጉት። የሥላሴ አማኝ እዚህ ጋር ሲደርስ በ3 ቀን አነሳዋለሁ የሚለውን በ3 ቀን ያስነሳኛል እያሉ ነው የሚያነቡት። ምክንያቱም አነሳዋለሁ ካሉ አብና ወልድ አንድ አካል ሊሆኑባቸው። ስለዚህ ምን ያደርጋሉ? ይህን ቤተ መቅደስ አፍርሱት በ3 ቀን ያስነሳኛል ብሏል ይላሉ። ኖ አላለም። እንደሱ አላለም። እኛ ደግሞ ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ብሏል ሲል ይህ ሐሰተኛ አነባበብ ነው፣ መጽሐፉን ያጣመማችሁት ነው ይላል። እንዴት ብለን እናንበበው? በእንግሊዘኛው ቢነበብ ይሻላል ይላሉ አንዳንድ ጊዜ። እሺ ብለን በእንግሊዘኛውም አነበብ ነው። በእንግሊዘኛውም ያው ነው። ስለዚህ አነሳዋለሁ አስነሺም ራሱ ነው፣ በሰውነቱ ደግሞ ይፈርሳል የተባለው መንፈስ ቅዱስም የራሱ ሰውነት። ስለዚህ በሰውነቱ ሟች ነው፣ በአብነቱ ደግሞ አስነሺ ነው የሚለውን እንዲያውም የሚያጠናክርልን ነገር ነው ማለት ነው። በሮሜ መጽሐፍ ላይም ምዕራፍ 8 ላይ ስትሄድ ሮሜ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 19ን ፍቀው እስካላስወጡት ድረስ አስነሺውና ተነሺው ሁለት የተለያዩ አካላት ሊሆኑ አይችሉም። አስነሺው እኔ ነኝ ብሏል ኢየሱስ። የሚፈርሰው ሰውነቴ ነው፣ የማስነሳውም እኔ ራሴ ነኝ ብሏል። ስለዚህ ይህንን ምናልባት የሥላሴ ተቋሞች የሚችሉበት ከሆነ ገንዘብ ሰጥተውም ቢሆን ወይም በሌላ መንገድ የሚቻል ከሆነ ግን ቢቻልም ያው አገር ቤት ውስጥ ያለውን ነው የሚያጠፉት እንጂ በዓለም ላይ ያለውን ሁሉ ያጠፉት አይችሉም። መሰረዝ አይቻልም። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 የሚባል ነገር መጽሐፍ ቅዱስ እስካለ ድረስ አስነሺው አብና ተነሺው ወልድ የተለያዩ አካላት ሊሆኑ አይችሉም። ተነሺው ወልድ የሰውነቱ ቤተ መቅደስ ተብሎ የተነገረው፣ አስነሺው ደግሞ አብ ተብሎ የተነገረው። እግዚአብሔር ይመስገን። ስለዚህ ይሄንን ምንም ሊያረጉት አይችሉም ማለት ነው። እግዚአብሔር ይመስገን። መቀየር አይቻልም ማለት ነው። ሮሜ መጽሐፍ ምዕራፍ 8 ላይ ይሄንኑ ነገር ሲያጠናክር ምንድነው የሚያደርገው? ሮሜ ምዕራፍ 8 ቁጥር 11 ላይ እንደዚህ ይላል፣ ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር፣ ክርስቶስ ኢየሱስን ከሙታን ያስነሳው እርሱ ለእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል ይላል። ክርስቶስ ኢየሱስን ከሙታን ያስነሳው የእርሱ መንፈስ። ስለዚህ ክርስቶስ ኢየሱስን ከሙታን ያስነሳው የክርስቶስ የራሱ መንፈስ ነው።
በገላትያ ላይ ግን ይሄ መንፈስ ማን ተብሎ ነው የተነገረው? አብ ነው ተብሎ የተነገረው። እግዚአብሔር አብ ነው ያስነሳው ተብሎ የተነገረው። እዚህ እግዚአብሔር አብ ማለት የክርስቶስ መንፈሱ ነው። ያ ክርስቶስን ከሙታን አስነሳው የሚባለው መንፈሱ እግዚአብሔር አብ ተብሎ ተነግሮናል ማለት ነው። በገላትያ ምዕራፍ 1 መሰረት የሞተው በሶስተኛው ቀን የተነሳው ልጁ እየተባለ እየተገለጸልን ደግሞ የሰውነቱ ቤተ መቅደስ ተብሎ ተገልጿል ማለት ነው። እዚህ እግዚአብሔር አብ ስንል ስለ መንፈሱ ስለ አስነሺ መንፈሱ ነው የምናወራው። ወልድ ስንል ደግሞ ስለ ሰውነቱ ቤተ መቅደስ ነው እያወራን ያለነው ማለት ነው። እግዚአብሔር ይመስገን በጣም ቁልጭ አርጎ አሳምሮ ነው ያስቀመጠው። በጣም ብዙ ሰዎች ወልድ ማለት ስጋው ብቻ ነው ይላሉ። ኖ ስጋ ብቻ ወልድ አይባልም። የሰውነቱ ቤተ መቅደስ ብሎ ነው ያስቀመጠው ወልድ። አብ የሚኖርበት አካል ነው እንጂ ወልድ የተባለው ስጋ ብቻ ወልድ አይባልም። መለኮት የሚኖርበት ሰውነት ነው ወልድ የተባለው እንጂ ስጋ ብቻ ወልድ አይባልም። የለም የሰውነቱ ቤተ መቅደስ ብሎ ነው እንደዚህ አድርጎ አሳምሮ ተጠንቅቆ በጥንቃቄ ማንም ዝም ብሎ እንደፈለገው እንዳያወራ በጥንቃቄ ነው የተቀመጠው። የሰውነቱ ቤተ መቅደስ ተብሎ የተቀመጠው። እግዚአብሔር ይመስገን። ስለዚህ ስለ ወልድ ስናወራ ከሙታን ስለተነሳው ምክንያቱም ከሙታን የተነሳው ልጁ ነው የሚለው አንደኛ ተሰሎንቄ ላይ ብታነቡት ሌላ ነገር አይደለም። ከሙታን የተነሳው ልጁ ከሙታን የተነሳው አንደኛ ተሰሎንቄ ምዕራፍ 1 ቁጥር 10 ላይ እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከሙታንም ያስነሳውን ልጁን ይላል። ያያችሁ አብ አስነሳው። አብ ማንን ነው ከሙታን ያስነሳው? ልጁን። እስኪ ልጁን ብላችሁ ጻፉ። ሁለት ሰዎች ጻፉልኝ እስኪ። አብ ምኑን ነው ከሙታን ያስነሳው? ልጁን። አይቻልም? ልጁን ልጁን ነው ከሙታን ያስነሳው። ዮሐንስ ወንጌል ላይ ደግሞ ምንድን ያ የሚነሳው ምን ነው አለ? የሰውነቱ ቤተ መቅደስ በሶስት ቀን አነሳዋለሁ። ምኑን? የሰውነቱን ቤተ መቅደስ። ስለዚህ አብ ልጁን አስነሳው። አብ የሰውነቱን ቤተ መቅደስ አስነሳው። በዮሐንስ ወንጌል በአንደኛ ተሰሎንቄ ላይ ልጁን ያለውን ዮሐንስ ወንጌል ምዕራፍ 2 ደግሞ ምንድነው ያለው? የሰውነቱን ቤተ መቅደስ አስነሳው። ሮሜ ደግሞ በምኑ አስነሳው? በመንፈሱ። ስለዚህ አብ ማለት የኢየሱስ መንፈሱ ነው። ወልድ ማለት ደግሞ የኢየሱስ የሰውነቱ ቤተ መቅደስ ነው። ይሄንን የሚያብራራልን የሆነ ማንትስ የሚባሉ ስኮላር አይደለም የጠቀስነው። በዛው መጽሐፍ ቅዱስ ራሱ ቁልጭ አድርጎ ነው የሚያስቀምጠው። እግዚአብሔር ይባረክ። ይሄ በዚህ መልኩ እናየዋለን ማለት ነው። ከዛ ዮሐንስ ወንጌል ምዕራፍ 28 ያነሳው ላይ አንዳንድ ጊዜ ልጁ የሰውነቱ ቤተ መቅደስ መሆኑን ማስረጃ ስጡን ይላሉ። ከየት ነው ማስረጃውን የፈለጋችሁት? እናንተ ልጁ የሰውነቱ ቤተ መቅደስ ነው ትላላችሁ። ማስረጃ ስጡን። የላችሁም አንድም ማስረጃ። ከየት ነው ማስረጃውን የፈለጋችሁት? ከመጽሐፍ ቅዱስ ከሆነ ይሄው ከሙታን የተነሳው በአንደኛ ተሰሎንቄ ምዕራፍ 1:10 መሰረት ልጁ ነው ይላል። በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ደግሞ የሰውነቱ ቤተ መቅደስ ነው ይላል። ከመጽሐፍ ቅዱስ ከሆነ የምትፈልጉት ስለዚህ መጽሐፉን መቀበል የግድ ይሆናል ማለት ነው። ለእግዚአብሔር ቃል ታማኝ መሆን ያስፈልጋል።
እሺ ሌላኛው ዮሐንስ ወንጌል ምዕራፍ 28 ነው የጠቀስክልን። ያው ዮሐንስ ወንጌል ምዕራፍ 28 እዛ ላይ ኢየሱስ ክርስቶስ ጌታችንና አምላካችን መሆኑን የሚያሳይ ነው። ራሱ ጌታችንም አምላካችንም ነው። ሁሌ ኢየሱስን ስናየው ሁለቱንም የኢየሱስን ገጽታ ማየት፣ ሁለቱንም የኢየሱስን ሁለንተና ማየት ያስፈልጋል። እግዚአብሔር ይመስገን። በአንድ በኩል የሰውነቱ ቤተ መቅደስ አለ፣ በሌላ በኩል ደግሞ መንፈሱ እግዚአብሔር አብ ደግሞ የሚባል ነገር አለ። ይህንን በአንዱ ኢየሱስ ነው የምናየው። አስነሽም ተነሽም ሆኖ እናየዋለን ማለት ነው። እዚህ ለዚህ ነው ጴጥሮስ ሲመሰክርለት ማን ነው ቶማስ ነው እዛ ቦታ ላይ ኢየሱስን አንተ ጌታዬም ነህ አምላኬም ነህ ብሎ ያረጋገጠበት ቦታ ነው ዮሐንስ ወንጌል ምዕራፍ 28። እዛ ላይ የሚነሳ ሌላ ጥያቄ ካለ ማየት ደስ ይለኛል፣ እናያለን። ሌላኛው ሐዋርያት ሥራ ምዕራፍ 5 ላይ የሚነሳው ስለ መንፈስ ቅዱስ የሚነሳ ሐሳብ ነው። መንፈስ ቅዱስ የእግዚአብሔር መንፈስ ነው። የእግዚአብሔርን መንፈስ ያታለለ ደግሞ እግዚአብሔርን እንዳታለለ ነው የሚቆጠረው። ምክንያቱም መንፈስ ቅዱስ ከአብ የሚወጣ የእውነት መንፈስ ነው። እግዚአብሔር ይመስገን። አይደለም መንፈስ ቅዱስን ደቀ መዛሙርቱን እንኳን የሚነካ እኔን የሚነካ ነው ብሎ ነው ያስቀመጠው። የመውጊያውን ብረት ብትቃወም ይብስብሃል አለ ማለት አንተ የምታሳድደኝ የናዝሬቱ ኢየሱስ እኔ ነኝ አለ። ሐዋርያ ጳውሎስ የሚያሳድድ የነበረው ደቀ መዛሙርቱ ነው። ግን ደቀ መዛሙርቱ የኢየሱስ ስለነበሩ አንተ የምታሳድደኝ ነው ያለ። አንተ የምታሳድዳቸው አላለ። እኔን ነው ያሳደድከኝ ነው። እግዚአብሔር ይመስገን። ስለዚህ የእግዚአብሔር የሆነ ነገር እንኳን መንፈስ ቅዱስ ማለት ነው። ስለዚህ እዚህ ቦታ ላይ መንፈስ ቅዱስ የጌታ መንፈስ ነው የተባለው። የጌታ መንፈስ ደግሞ የጌታን መንፈስ ማታለል ደግሞ እግዚአብሔርን ማታለል ነው እንጂ መንፈስ ቅዱስ ከአብ በተለየ የሚኖር ሌላ አካል ነው አይልም መጽሐፍ ቅዱሳችን። እናንብቦ ሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ ይላል። ኦኬ መንፈስ ቅዱስን ነው ያታለልከው ነው ያለው። መንፈስ ቅዱስ ማን ነው? መንፈስ ቅዱስ ማን ነው? ቁጥር 9 ላይ ምንድነው ያለው? ጴጥሮስም የጌታን መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ አለው። የጌታ መንፈስ መንፈስ ቅዱስ የጌታ መንፈስ ነው። የጌታን መንፈስ ማታለል ደግሞ እግዚአብሔርን ማታለል ነው። ቁጥር 4 ላይ ደግሞ ሄዳችሁ ብታዩት ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣንህ አልነበረምን? ይህንስ ነገር ስለምን በልብህ አሰብ? እግዚአብሔርን እንጂ ሰውን አልዋሸህም አለው ይላል። ኦኬ ስለዚህ መንፈስ ቅዱስ የጌታ መንፈስ ነው። የጌታን መንፈስ ማታለል ደግሞ ራሱ ጌታን ማታለል ማለት ነው እንጂ መንፈስ ቅዱስ የሚባል ከአብ በተለየ አካል የሚኖር ሌላ አካል አሉ የሚል የመጽሐፍ ቅዱስ ማስረጃ የለም። መንፈስ ቅዱስ ምንድነው? ከአብ የሚወጣ የእውነት መንፈስ ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ እኔ ከአብ ዘንድ እምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ። እዚህ ላይ ጥንቃቄ ማድረግ አለብን ወገኖች። ይሄ በየአካባቢው ይሄ የእውነት መንፈስ እና የእውነት መንፈስ ያልሆነ ነገር መለየት በጣም አስፈላጊ። ይሄ ከአብ የሚወጣ ነው የእውነት መንፈስ የሚባለው። ይሄ ከአብ በተለየ አካል አለ የሚባለው መንፈስ ምናልባት ቃሉ ሊከብድ ይችላል እንጂ አጋንንት ነው። ምንም ይሄን አትጠራጠሩ። ከአብ በተለየ አካል ሌላ መንፈስ አለ ካሉ እሱ አጋንንት ነው። መንፈስ ቅዱስ ግን የእውነት መንፈስ የእውነት ከሆነ የእውነት መንፈስ እስኪ እዚች ጋር በትክክል እየሰማችሁኝ እንደሆነ ማወቅ ፈልጋለሁ። እስኪ የእውነት በሉና ጻፉልኝ።
የእውነት መንፈስ ብላችሁ ጻፉ። የእውነት መንፈስ ከማን የሚወጣ ነው? ከአብ የሚወጣ ነው። proceeds from the father ከአብ የሚወጣ የእውነት መንፈስ። ይሄ በየአካባቢው በየሰፈሩ በጫማ ጥፊ ካራቴም በካራቴ አጋንንትም ያስወጣ፣ ይሄ በየኮርኒሱ ላይ የሚያሯሩጥ ዘይት የሚያሸጥ ዘይት ውሃ የሚያሸጥ እሱ መንፈስ ነው፣ መንፈስ ቅዱስ ነው እያሉ ተቀብለውት ከአብ በተለየ አካል የሚኖሩ ሌላ መንፈስ ተቀብለው አሁን መጨረሻ ላይ ግማሹን ውሃ ሻጭ፣ ግማሹን ዘይት ሻጭ፣ ግማሹን በጫማ ጥፊ አጋንንት አወጣለሁ የሚል አርጓቸው ቁጭ አርጓቸው። የእውነት መንፈስ ስላልሆነ ነው። ያ መንፈስ ሌላ መንፈስ ነው። ከአብ በተለየ አካል የሚኖር አለ ተብሎ የሚቀበሉት መንፈስ እሱ የእውነት መንፈስ አይደለም። የእውነት መንፈስ ከአብ የሚወጣ ነው። እግዚአብሔር ይመስገን። እግዚአብሔር እናመሰግናለን። ስለዚህ በዚህ መልኩ መታየት ይኖርበታል ነው ምልህ ብሩክ። ከዚህ በተለየ ሁኔታ ጥያቄ የሚገጥማቸው ሰዎች ካገኘህ ግን እኔንም በፕራይቬት ኮንታክት እንዲያደርጉኝ ልታረጋቸው ትችላለህ። ጊዜ ወስጄ አነጋግራቸዋለሁ። ይሄን ነው ምለው ብሩክ። እሺ ቴንክ ዩ ተባረክ። በጣም ደስ የሚል ገለጻ ነው። ተሰምቷል ብዬ አስባለሁ። ያዳምጡሃል ውስጥ ስላሉ። ይሄ ነው በቃ እንግዲህ ቃሉ የሚናገረው ይሄ ነው፣ ሌላ ነገር የለም። እነሱ እንደ ፐርሰን አድርገው ነው ያስቀመጡት። እንደውም 1+1+1=3 ብለው ነው ትሪኒቲን የገለጹት። ግን ይሄ አይደለም እና ያንን አያሳይም። ያው በይበልጥ እንደዚህ ደግሞ ሰዎች በተጨማሪ ሲያስረዱ ነው አንዳንድ ሰዎች የሚገባቸው። ከአንድ አቅጣጫ በሚሆንበት ጊዜ ያው ታውቃለህ ከሌላው የሚመለስልን ምላሽ ሌላ ነው። ስለዚህ ደስ ይላል። እኔም በጥሞና ነው ሲሰማ የነበረው። በጣም አመሰግናለሁ። ቀጥሉበት እንግዲህ። እሺ ብሩክ እናመሰግናለን። እግዚአብሔር ይስጥልኝ። ኦልራይት